ሰላም ጤና ይስጥልኝ ውድ ኢትዮጵያውያን እንደምን ሰነበታችሁ። እንግዲህ ርዕሰ ጉዳይ እንደምታዩት ይሄ ፎቶግራፍ ላይ እስስቱ ሰውዬ እንደው ቁም ነገር አድርጋችሁ ከፍታችሁ የምታዩ ኢትዮጵያውያንን ለማስጠንቀቅ ፈልጌ ነው። ማሳሰቢያ ሊሰጣችሁ ፈልጌ ነው። ማሳሰቢያም የሚያስፈልጋችሁ መስሎ አይታየኝም። ማስተዋልን ካገኛችሁ የምታስተውሉ ከሆነ እንደዚህ አይነት ሰዎች ከልጅነታቸው እስካሁን ባለው እድሜ ድረስ ለኢትዮጵያ ሀገሩ ምን ሰራ፣ ምን አድርጓል? ማዳመጥ ያለብን በቁም ነገር ያደጉ በቁም ነገር ለኢትዮጵያ ሀገራቸው መልካም ትሩፋት የሰሩ ሰዎችን በተለያየ መጠን በጽሁፍ ሊሆን ይችላል፣ በኦዲዮ ሊሆን ይችላል፣ ማዳመጥ መማር። አሁን ከዚህ ሰውዬ ምን አይነት ትምህርት ነው የምታገኙት? ምክንያቱም ሁኔታዎችን እንደው ለቀባሪው አረዱት ነው የሚያደርጋቸውን ነገሮች ግለሰቦችን በመስደብ ብሔረሰባትን በመስደብ በተለያየ ነገር ጠላት ይሰደባል። በእርግጥ እኔም አሁን የኢትዮጵያ ሀገሬን ጠላት ድራሽ ይጥፋላለሁ ይውደሙ እንል ነበር። ወታደሮች ነን እከሌ ይውደም ብለን ነው ጥይታችን ትንተኩስ የነበረው። እንደዚህ አይነት ግለሰብ ግን ለኢትዮጵያ ሀገሩ ምንም ያልሰራ ተራ እብድ የሆነ ሰውዬ ዛሬ ወያኔ ነገ ኦህዴድ ከዛ ኦነግ ህወሓት እንደገና በሃይማኖት ሙስሊም ክርስቲያን ጴንጤ ምን ያልሆነው ነገር የለም። እንደዚህ አይነት ሰዎች ጥቅሙ ምንድን ነው? አሁን አይታችሁታል። የመጨረሻውን እንግዲህ አሁን የመጨረሻውን ሁኔታ አይታችኋል። ከዚህ በኋላ ላለው ነገር የዚህ ሰውዬ ቪዲዮ ከፍታችሁ መክፈት አይደለም ክሊክ ባደረጋችሁ ቁጥር ብር ያስቆጥርለታል። መኪና ሻጭ ነኝ ያለው ውሸት ነው ጎበዝ። ሰውየው የሚተዳደረው ዮኒ መጋኛ የሚባለው የሚተዳደረው በዩቲዩብ በሚለፈልፈው በዚህ በአውሬነቱ በሚያደርጋቸው ነገሮች። የሚገርመኝ ግን እንደው እግዚአብሔር ያከበራችሁ ሰዎች፣ የሚዲያ ሰዎች ጊዜ ሰጥታችሁ በኦዲዮ ኮል ሊሆን ይችላል፣ በተለያየ ነገር በስልክም ሊሆን ይችላል ከዚህ ሰውዬ ጋር ስታወሩ ምንድነው ቆሌ ራሱ ጥቅሙም ምኑም እኮ አልገባኝም። የወሬ ሱስ ኖሯችን ነው ወይስ ምንድነው? ሰውዬው እኮ ምንም አይነት ትሩፋት የለው። በትምህርት ምንም ያልተማረ ነው። አሜሪካን ሀገር ውስጥ ነው የሚኖረው። ተራ ስራ ነበረው። ከውጭ ሀገር ባለቤት አግብቶ ይኖራል። ጥሩ፣ ያ ነገር መልካም ነው። ግን በሀገራችን ላይ የብዙ ሰዎችን ሞራል የነካ እንደገና ደግሞ ጠላቶቻችን እንደምታየው ጠላቶቻችን የምለው እንግዲህ አሁን ሀገርን የሚያናጉት በአጠቃላይ የዘር ድርጅቶች በሙሉ በኤትኒክ ፌዴራሊዝም ተዋቅሮ ከህወሓት እስካሁን ድረስ ያለው ሁኔታ ኢትዮጵያ እየፈረሰች ያለች ሀገር ናት። ኢቭን የኦነጉ ሊቀመንበር ሌንጮ ለታም ያሰጋኛል ብሏል። የሶማሊያ አይነት ንግድ ሊፈጠር ባለበት ሰዓት ሀገር ሰላም ነው ብሎ ፕሮፓጋንዳ ለብልጽግና ወያኔዎች ሲነፋ ሰምታችሁታል። ይሄንን ሰውዬ ካሁን በኋላ የዩቲዩብ አካውንቱን ከፍታችሁ የምታዳምጡለት ከሆነ ድጋፍ ሰጣችሁት ማለት። ኢቭን ክሊክ ካደረጋችሁት ከከፈታችሁት አሁን አድማ ነው መደረግ ያለበት። ኢቭን ዛሬ እኔ አሁን አጋጣሚ ዩቲዩብ አካውንት እንደው ኢትዮ 360ዎችን ለመስማት ከፈት ሳደርግ ፊት ለፊት ፋሲካው ብርሃኑ የሚባል ግለሰብ ነው የዩቲዩብ ኦውነሩ የቻናሉ። ይሄንን ቪዲዮ ለቆ ዮኒ ማኛ መስከረም አበራን አስጠነቀቃት ይላል ርዕሱ። መስከረም አበራ ደግሞ ለኢትዮጵያ አንድነት የምትታገል ጋዜጠኛ ናት። ሁለቱን ጎን ለጎን አድርጎ የሚገርም እኮ ነው። አሁን እንዲህ አይነት ትውልድ ተፈጥሯል ኢትዮጵያ ውስጥ ጎበዝ። አሁን ይሄ የዩቲዩብ አካውንት ባለቤቱ ዮኒ መጋኛ ጋራ የተባበረ አንድ የኢትዮጵያ ሕዝብ ጠላት ነው ማለት ነው። ዮኒ መጋኛ ማለት የኢትዮጵያ ሕዝብ ፊት ለፊት ግልጽ የሆነ ጠላት ነው። በሃይማኖት ሙስሊም ሲሆን ክርስቲያን ሲሆን ጴንጤ ሲሆን ያልሆነው ነገር የለም። ይሄ ሰውዬ ብልጽግና ወያኔዎች ከአሜሪካን ሀገር እንዴት አድርገው እንደወሰዱት ታሪኩን ሰምተናል። ታከለ ኦማ በደንብ ይሄ አዲስ አበባ የሰጠው ኢንተርቪው በጠቅላላ የተጀነጀነው እዛው ገና ከአሜሪካን ሳይለቅ በፊት ነው። ዝም ብላችሁ እዛ የተቀደደውን እየሰማችሁ ኮሜንት የምታደርጉ የሰይፉ ሾው ላይ ቀርቦ የተናገረው ሁሉ ካራቴ ይችላል ነው ምን ቴኳንዶ ብሎ ተንገዳግዶ እኮ ነው የቆመው። አይታችኋል። እንደው እዛ የሚገርመኝ ነገር ሰይፉ የሚባለው ሰውዬ ያው
የብልጽግና ወያኔ ካድሬ መሆኑን ታውቃላችሁ። እዛ ቦታ ላይ መጠየቅ ያለበትንም ከዛው ከብልጽግና ወያኔዎች ተነግሮታል እንጂ እንደ ድሮ ሌሎችን እንደሚጠይቀው ቢጠይቀው ኖሮ ምን እንደሚፈጠር ይታያችሁ። ስለዚህ ጎበዝ እንደዚህ አይነት ሰዎች ለኢትዮጵያ አንድነት የማይጠቅሙ ሰዎች፣ ዘረኞች፣ የተለያየ የዚህ አይነት ሰዎች ብዙ አሉ። የዩቲዩብ አካውንታቸውን እንዳትከፍቱ። አድማ ነው። ኢትዮጵያን እናድን ከተባለ በብዙ አቅጣጫ ነው። ይሄ ሰውዬ መጦሪያው ዩቲዩብ ነው። ብታምኑ ባታምኑ መኪና ሻጭ ነኝ ብሏል። ውሸት ነው። ከአሜሪካን ሀገር የሚያውቁት ነግረውናል። እንደፈለገው ፌዙን እየቀያየረ ሃይማኖት እየቀያየረ ግለሰቦች እንደዚህ ደግሞ እኮ የሚገርመው ማንም ደውሎ እንዲበልልኝ ካላቸው ይለዋል። ለምን ያልተማረ ሰው ደንቆሮ ኢግኖራንት ምንም ያልተማረ ሰው ሁልጊዜ እንደፈለጋችሁ ማኑቨር ልታደርጉ ትችላላችሁ። የተማረ ሰው ግን ያስተውላል። ምን ማድረግ እንዳለበት ራሱ ይዘጋጅበታል እንጂ የሚያደርጋቸው ነገሮች በአጠቃላይ ኢትዮጵያን ከሚያፈርሱ እንዴ ራሳችሁ አስቡት። እንዴት አልገደሉትም? እንዴት አልተያዘም? ምናምን ብላችሁ ልታስቡ ትችላላችሁ። ሀገር ውስጥ ሆነው ታዬ መምህር ታዬ እንግዲህ ምሁራኖች ናቸው እነሱ። እንደዚህ አይነት ውርጋጥ አይደሉም። ይሄ እኮ የእንግዲህ ልጅ እኮ እንደው እናቱ ልጅ ወለድኩ አይደለም ማለት ያለባቸው። ውርጋጥ የማይረባ በቃ ለሀገሩ አሉ ምንም እንዴ ለሀገራችን እኮ የሚጠቅሙ ሰዎችን ነው ማዳመጥ ያለብን። ለሀገራችን በማህበራዊ በፖለቲካዊ ለኢትዮጵያ አንድነት ማለት ነው። በወታደራዊ ስንትና ስንት ሩፋት ያደረጉ መልካም ሰዎች በሚዲያ ቀርበው ሲናገሩ ደስ ይላል። ትውልድን ይገነባሉ። ይሄ ደግሞ ትውልድን የሚያፈርስ እብድ ነው። የሚገርመኝ ፋሲካው ብርሃኑ የሚባል ሰው ነው የለቀቀው ይህንን ቪዲዮ። ምክንያቱም አሁን እሱ የሚያስበው ዮኒ መጋኛ ፖፑላር ነው፣ የዩቲዩብ አካውንቴን እየታየልኝ እኔ ምን በሱ ንግግር ብር አስፋለው ነው። ገብቷቸዋል። ስለዚህ ከአሁን በኋላ የዚህን ሰውዬ የዩቲዩብ አካውንት እንዶ ክሊክ ካረጋችሁት ለመሳደብ እንኳን ብትገቡ ለሱ ብር ያስቆጥርለታል። ይህንን ወቁ። ዩቲዩብ አካውንት ክሊክ ባደረጋችሁ ቁጥር ለዛ ሰውዬ ዩቲዩብ አካውንት ይጨምርለታል ገንዘቡ። ሰብስክራይብ ብቻ አይደለም ኢቭን ከከፈታችሁለት። ስለዚህ ጎበዝ፣ ምክንያቱም ዘሞር ብዙ ሰው በሚያይበት ጊዜ ዩቲዩብ ኦነሮች ደግሞ ማስታወቂያ ይለቁበታል። ማስታወቂያ በሚለቀቅበት ጊዜ እነዛ ማስታወቂያ የለቀቁት ደግሞ ለዩቲዩብ ይከፍላሉ። እነዚህ ደግሞ የተወሰነ ፐርሰንት ይከፍላሉ። ስለዚህ ጎበዝ አትክፈቱ። ጸጉሩን የሚያስተክለው እናንተ እሱ በሚዋሸው ነገር እናንተ እየከፈታችሁለት አይኑንም ኮንታክት ሌንስ አስገብቷል እንጂ መነጽር ተጠቃሚ ነበር። ኮንታክት ሌንስ በእንግሊዝ ፓውንድ ከ7,000 ምናምን በላይ የሚከፈልበት ነው። ነገር ግን ሀገርን እየተሳደበ ወገንን እየተሳደበ ሃይማኖትን እየተሳደበ እሱ ዶላር እያስቆጠረ ጸጉሩን አስተከለ። ለአይኑ ደግሞ ኮንታክት ሌንስ አስገብቷል። መኪና አፉን ነው የሚሸጠው ምላሱን። ስለዚህ ጎበዝ መተባበር ያለብን በምን ነው? ፈጽሞ ዮኒ ማኛ የሚል ነገር ካያችሁ ፎቶግራፉ ያለበት በፍጹም ዶንት ክሊክ ኢት። ሌሎች ቁም ነገሮች ያሉበት ቦታ ሄዳችሁ ማዳመጥ ይሻላችኋል። አመሰግናለሁ። መልካም ምሽት፣ መልካም ቀን ለሁላችን። ሰላም ለኢትዮጵያ። የኢትዮጵያ አንድነት እንዲረጋገጥ የሁላችንም ጥረት ያስፈልጋልና ጎበዝ መተባበር ያለብን ከዘረኝነት ነፃ በሆነ መንገድ ኢትዮጵያን እናስባት፣ ኢትዮጵያን እናንሳት። ብልጽግና ወያኔዎችን እንደ ህወሓቶች አንቅሮ ለመጥፋት እግዚአብሔር ይርዳን። አሜን። ቻው። ሰላምና ጤና ለሁላችን።